እግዚአብሔር አትማ እኔም ቢሆን መንበርከካለች። 3 እርግቦች መጡ። ማይታይ ተርገው ተነስተው በረው ሄዱ። ሲበሩ ነው 3 ምርኮች። በስሪንቃ ቅድስት አርሴማ በጣም ብዙ ነገር ተደርጎልሻል። እስከዛሬ እድሜሽ የተበላብሽን እድሜ ብላ 10 ዓመት ጨመረችልኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። ወደ ምግባር ቲዩብ ቤተሰቦቻችን እንደምን አላችሁ? እንደምን ሰምታችኋል? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ አንድ እህታችንን በእንግዳነት ወደ እናንተ አቅርበናታል። የእግዚአብሔር በጣም ብዙ ስራ በህይወቷ የተገለጠ እህታችን ናት። ብዙ ነገር ከሷ እንማራለን። ቆይታችሁን ከኛ ጋር አድርጉ። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። እህታችን እንኳን ደህና መጣሽ። እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። እንተዋወቅ። መዓዛ እባላለሁ። መዓዛ እህታችን እንግዲህ በጣም ብዙ ገዳማት ሄደሻል። ከሄድሽባቸው ገዳማቶች ደግሞ በስሪንቃ ቅድስት አርሴማ በጣም ብዙ ነገር ተደርጎልሻል። በስሪንቃ ቅድስት አርሴማ ያ ነገር ከመደረጉ ላንቺ በፊት ምን አይነት ህይወት ነበር የነበረሽ? የቀድሞ ህይወትሽ ምን ይመስል ነበር? እንዳልሽው ነው ሁሉ ነገርና ቀድሞ ብዙም እግዚአብሔርን አላውቀውም ነበርና አላውቀውም ስልሽ የስም ክርስቲያን አለ አይደለ? ዝም ብለሽ በስም ክርስቲያን የምኖር ነኝና ህይወቴም ጥሩ አልነበረም። ጥሩ ህይወት ከዚህ በፊት ስቦያ ሚዲያ ላይ ኢንተርቪው አድርጌያለሁና ብዙ ሰው ያየኝ ይመስለኛልና ጥሩ ህይወት አልነበረኝም። ግን እግዚአብሔር በፈቀደ ሲጠራሽ በምክንያት አይደለ? አብረን የምንሰራ ልጅ ነበረችና ያው ነገሮች ሁሉ አልሳካ ሲሉሽ በህይወትሽ ዙሪያ እንደምታይኝ ትልቅ ሰው ነኝና ትልቅ እስከመሆንሽ ድረስ ብዙ ነገር ትፈልጊያለሽ። በእድሜሽ ማድረግ ያለበትሽን ነገር አላደረኩምና አብረን የምንሰራ ልጅ ዮርዳኖስ ግርማ ትባላለች። እሷ ሱባኤ ይዛ ነበረ አካኮ አርሴማ ሱባኤ ይዛ አልሞ ውስጥ ገብታ ነው ስሜን ጠርታ መዓዛን ጥሪልኝ እኔን የማድናት የቤተሰብ መብት አለባት ብላ ነገረቻት። መታ ነገረችኝ። ለመሄድም እንኳን ብዙ ፈቃደኛ አልነበርኩም። ምክንያቱም ተስፋ ቆርጬ በቃ ዝም ብዬ ነበር እንትን ነው። ኋላ ገፋፋኝ። እግዚአብሔር በፈቀደ ሄድኩኝ በጥሪ ሲሪንቃ ማነው እንትን አርሴማ አካኮ አርሴማ። ከዛ ነው የጀመረው የኔ ህይወትና እዛ ሄድኩኝ። 1 ሳምንት ቆየው። ከዛ ብዙ ነገሮችን መንፈሱን ስትይዘው ምናምን አሳየችኝ በህልሜ። ከዛ ተነሳሁኝና ፍቃድ ወሰድኩኝና ከስራ ቦታ ወደ ጅሩ አርሴማ ሄድኩኝ። ጅሩ አርሴማ ዋሻ ገባው። ያው 3 ቀን ደጅ ያለች ጅሩ አርሴማና ዋሻ ገባው። እዛ ዋሻ ውስጥም ብዙ ነገሮችን አሳየችኝና እንዴት ነው ከበሬ ሆድ ውስጥ ስወጣ ምናምን ያሳየችኝ እና እንዴ እስከዛሬ እዚህ በሬ ውስጥ ነበርኩኝ ምናምን አልኩኝ። ጥሩ በሬ ነው ታይ ሲሆንዬና በጣም ተደነኩኝ። ከዛ በኋላ ምን ሆነ አንድ ባንድ ነገሮችን እንትን ስል ራሷ እየመራችኝ መሄድ ቻልኩኝና ብዙ ገዳማት ሄድኩኝ። ከሄድኩባቸው ገዳማት አንዱ ቅዱስ ጊዮርጊስ በርሜል ነው። በርሜል ቅዱስ ጊዮርጊስ እዛ ሄድኩኝ። እዛ 2015 እዛ 2015 ሄድኩኝ። 3 ወር ቆየሁ በወቅቱ። እዛ ሳትመለሽ ይገርምሻል። ከዛ 3 ወር ሙቀቱን እነግርሽ አልችልም። ታውቂዋለሽ እንግዲህ እዛ ቆየሁ። 7 የመድኃኒት ጥቅም ደግሞ ማን እንዳሰረኝ ምናምን ሰዎቹን አመጣና አሳየኝ። ከዛ በኋላ በቃ እዛ እንደዛ እየቆየሁ እያለ የውጭ ፕሮሰስ ነበረኝና የውጭ ፕሮሰስ አሻራ ሽጬ የሚል መጣ። እዛ እንደዚህ ሲሉን ያልሄድም አልኩኝ አልፈልግም። ምክንያቱም ብዙ ነገር አይተሻል። እዛ ስታይ ከምታዩ አንፃር ለስጋሽ አታደይም ወደ ነፍሴ ትያለሽና እዛ ያንን ካየሁ በኋላ እምቢ አልኩኝ። ከዛ ቤተሰብም ጓደኞች ምናምን ሲቆጡኝ ተነስቼ መጣሁ። 3 ወር ቆይቼ በ3ኛው ወር መጣሁኝና አሻራ ምናምን ሰጥቼ ተውኩትና ወደ ሌላ ገዳማት መሄድ ጀመርኩኝ። ስራ ትቻለሁ ኦልሬዲ ስራ ተውኩኝ። ምክንያቱም ትጓጓለሽ እንደ ሰው መቼ ልዳን የሚለውን ነገር ዋናው ነገር ጤና ስለሆነና ጤናም ብቻ ሳይሆን ዝም ብለሽ እንደ ሮቦት መንቀሳቀስ ምንድነው ትርጉሙ? እንደ ሰው ካላሰብሽ እንደ ሰው ዝም ብለሽ መብላት፣ መጠጣት፣ መተኛት አይምሮሽን ካጣሽ ምን ትርጉም አለውና ተነስቼ በቃ ብዙ ገዳማት መሄድ ጀመርኩኝ። ስልስል እዛም ጊዮርጊስ ተመልሼ ሄድኩኝ። እንደገና ተመላለስኩ ብዙ ጊዮርጊስ ስራ ልጀምር ብዬ ከመጀመሪያ በፊት ግን በቃ መሄድ ስለማልችል ስሪንቃ አርሴማ መሄድ ፈለኩኝ። ለመሰልሽ ያንን ያሰብኩበት ከዚህ በፊት እናቴ ሁሌ ሲኦል እንዳለች በህልሜ ነበር። ሲኦል ስልሽ ምንድነው በቃ እሳት ሱር ሆና እሳት ስትቆሰቁስ ምናምን ነው ማያትና ሞታለች ማለት ነው ወይስ እዛ በርሜል ጊዮርጊስ ያለሽ? ኧረ በህልሜ እዚህ መጥቼና እዚህ ሆኜና እና የዛን ሰዓት ቃል ኪዳኗን 17 ትውልድ ትምራለች እዚህ የረገጠ ምናምን ሲሰምቻል ስሪንቃ። ስለዚህ ነው እውነት እንደ እውነት አርሴማ አንቺ እውነት 17 ትውልድ የምትምሪ ከሆነ እስቲ እናቴ ከሲኦል አሳይኝ ክርክር ማለት ነው። እስቲ ታድርጉነት ከሆነ ምናምን አልኩኝና ከሲኦል ስታስወጣ ታሳየችኝ። እውነት ነው የምነግርሽ አሳየችኝና ወደ ቤተክርስቲያን ይዛ ስትገባ ምናምን አሳየችኝ።
ያ ነገር ውስጥ ያለና አሁን ደግሞ እስቲ ቆይ ከመሄዴ በፊት ስራ ከመጀመሪያ በፊት እስቲ ህይወቴን ምን እንደሆነ ልጠይቃት መልስ አለ ከሷ ካልኩኝና ሳንቲም ምናምን ነበረኝ ምቼለኝና ሰማቷ ፈቃድሽ ከሆነ ደጅሽ እንደመጣ ያው ጓደኛዬ ታውቂያለሽ ብር የለኝም ግን አዘጋጂ ምናምን አልኳት። ሳምንት ባልሞላ ጊዜ ውስጥ ወንድሜ ሳንቲም አስገብቼልሻለሁ ምናምን አለኝ። እኔ አካውንቴ ከፈት አድርጌ ሳይ ብር ገብቷል። ራሴ ሊንካርስ ማፈቅድሻል ማለት ነው ተነስቼ ሄድኩኝ። በምን ውስጥ ሄድኩኝ? ጦርነት ነው አስቢ። ከዶሎ ትሄጃለሽ፣ ደሴ ታርፊያለሽ፣ ከደሴ ወልዲያ ትሄጃለሽ። ስሄድ እንደነገርኩሽ በእግር ነበር 7 ሰዓት የእግር መንገድ አለው። አሁን ግን መንገዱ ተሰርቶ ምናምን ባጃጅ ይገባል። በባጃጅ ነው ሄድነው። ስንሄድ መንገድ ላይ ጦርነት ነበረ። በዛ በጦርነት መካከል በቃ ሰዎችም እንደ ጦርነት ነው። አንድ ጓደኛ አለችኝ ደሴና እሷ ጋር በል እንዴት ትሄዳለች ሰዓት በሆነበት ሰዓት በምን ምናምን ሲሉ በፍጹም ኧረ ሰማቷ እዚህ ድረስ መጥቼ ምናምን አልኩኝ። ከዛ በህልሜ ምን አሳየችኝ ትልቅ በቃ ሲሉ ትራክ የሚያክል ጅብ መንገዱን ሲዘጋ የሆነ ሰውዬ ጀርባውን ነው የማየውና ወንድ ነው ከኋላው ሴት አለች። በቀኝ እግሩ በካልቾ ሲለው ገደል ውስጥ ገባ ያ ጅብ ማለት ነው። ስለዚህ መንገዴን ጠረገልኝ። ምንም አልሆንም በቃ አይ ምንም አልሆንም አልኩኝ። ተነስቼ ሄድኩኝ። ስንሄድ መከላከያውም ሲያገኘን የት ነው የምትሄዱት? ለመጀመሪያ ጊዜ ጽዮንዬ ስንሄድ መንገድ በእኛ ነው የተከፈተው ልልሽ ይችላል። ማንም እዛው ከወልዲያ ወደ ሴሪንቃ ማለት ነው። ወልዲያ አይደርስም መሀል ላይ ነው መንገዷ። ያው የሴሪንቃ ወደ አርሴማ ነው የምንሄደው ስትል ሰው ሁሉ ያውቃልና መከላከያዎችን ካስፈቀዳችሁ ነው አለ። ሄደን ስንጠይቃቸው ሄድኩኝና እኔ ራሴ እንደዚህ ነበር አርሴማ ልንሄድ ነው ሳቸው እግዚአብሔር ይከተላችሁ ሰማዕቱ ይከተላችሁ ጸልዩልን ምናምን ብለው አሸኙን። ደስ እግዚአብሔር ሆነ ቀደም ያለሳለ ውስጥ ትሄጃለሽ እና እንደዛ አደረግን። ሄድን በሰላም ደጃዋ ገባን። ደጃዋ ከገባን በኋላ ዋሻ ያው 7 ቀን ነው ደጃዋ የምትቆዩ። የገባሽ ቀን አንድ ብለሽ ትቆጥሪያለሽ። ለጥናት የለውም ዋሻ ቀጥታ ትገቢያለሽ። አንድ ቀን አድረሽ ወደ ዋሻ ትወስጂሽ። እንደዛ ነው። ልክ እንደገባሽ ሻወር ትወስጃለሽ። አለ ሻወር መውሰጃ በንጽህና ሆነሽ ትገቢያለሽ። ከዛ በኋላ ማታ ላይ ትምህርት ይሰጣል። በደንብ ስለ ህጓ ትማሪያለሽ። እኔ ዋሻ ስለመግባት ስለፈለኩኝ ቀጥታ ወደ ዋሻ ነው ጠዋት ላይ ይዘውን ወጡ። መደቡን በዛ በምንመደብበት አንዱ ለሰዎች ነበሩ። እዛ ስንሄድ 2 እና ዋሻ ውስጥ አስገቡን። ክፍት ነው ዋሻው እንደ ጅሩ አርሴማ በር የለውም። ክፍት ነው ግን እንዲጎንበስ ብለሽ ነገር ነው የምትገቢው። ክፍት ነው ግን ትልቅነት አለው። ዝናብ ቢዘንብ አካለት ነው። ዝናብ ቢዘንብም አይነካሽ። እኔ ክረምቱን እዛ ነበርኩኝና ከዛ ተመደብን። ስንወጣ 4 ሰዎች ነበርን። አርማው ነው በቃ ጸጥታ በቃ ከዛ እንደዛ ያዝን። በኋላ 3 ቀን ምናምን ሲሆን በሶስተኛው ቀን ሁሉም ወጡ። ብቻዬን ቀረሁ። እንትኑ ክፍት ነው ምንም በር እንኳን የለው። በዛ ላይ እዛ ዋሻ ላይ በጣም ገደሉ ያስፈራል እና እዛ ጫካ ውስጥ ብቻዬን ከዛ 11 ሰዓት ላይ ምናምን ለሻይ ስወጣ ተነስቼ በቃ እንዴ ግራ ገባኝ። ሁሉም ወጡ። እኔ ብቻዬን ቀረሁ። እንደረሰ ማታ ሽንቴን ሸንቼ ስመጣ እንዴ ምን ልሆን ነው እዚህ ውስጥ አሁን ብቻዬን ልቀመጥ? መልስም ፈለኩኝ ገባሽ? መልስም ፈለኩኝ ግን እንደገና ፍርሃቱ ማለት በጣም የሚያስፈራው ማንም ሰው በሌለበት ዝም ብለሽ ስትተኛ አስቢ። ከዛ በረስማ አልኩኝና በቃም ፍርሃት ይዞኝ ልውጣ ልቀር እንዴት ላድርግ? ሰማቱ መውጣት አልፈልግም ግን ምን ልታረጊኝ ነው? ብቻዬን አስቀምጠሽ ሁሉም ሰው ወጥቷል። እንግዲህ 5 ቀን ይቀረኛል ለመውጣት። 5 ቀን ሙሉ ምን ልታረጊኝ ነው ብዬ እና በሶስተኛ ቀንሽ ነው የወጡት ሰዎች። በሶስተኛ ቀን ወጡ። 8 ቀን ነው። በ8ኛው ቀን ነው የምትወጪው። ከዛ እነሱ ወጡ። እኔ ብቻዬን ቀርቻለሁ። ከዛ ልክ ወደ 11 ሰዓት ተኩል ወደ 12 ምናምን ጉዳይ 3 እርግቦች መጡ። 3 እርግቦች መጡና ልክ እንጨት ምናምን አለና እዛ እንጨቱ ላይ ቁጭ ብለው ነው ያለውበት እንጨት ጋር ቆሞ 3ቱም ያዩኛል። እንግዲህ መሽቷል በዛ ሰዓት እርግቦች ማለት ነው። ከዛ ዝም ብለው ነው የሚያዩኝ እርግቦቹ። ከዛ እንዴ በዚህ ሰዓት እንዴት እርግብ ተንቀሳቀሰ ብዬ ደግሞ 3 መሆናቸው አይደንቀሽ በጣም ምክንያቱም 3 ባያለሽ ነው በሆነች ከዛ 3ቱም መጡና ዝም ብለው አይታይታርጉኝና ደቂቃ እንኳን አይስም አይታይታርገኝ ተነስተው በረው ሄዱ። ሲበሩ ነው 3ቱም እኮ ሲመጡም 3ቱም ቁጭ አሉ፣ ሲሄዱ 3ቱም እኮ ተነስተው ሄዱ። ከዛ በኋላ ያፍራቴ ሁሉ ጥፍት ብሎ ጭራሽ ስለ ጸሎት ማሰብ ስለ ያለ ነገር ስለ ፍርሃቱ ምናምን ተፈጥታ የሚገርመው ነገርና እንደዛ ሲሆን በቃ ጸሎት ምናምን ማለት ጀመርኩኝ። አንድ ቀን በሊባይቱ ጨረሽ 7 ሰዎች 7 ባልነግሽ እኮ ያየኋቸውን ህልሞች እዛው ውስጥ ሆኜ ገና ሳልጨርስ እያንዳንዱ ነገሮች ያልጠበቅኳቸው ነገሮች ብዙ ነገር ምልሽ እንዲህ ለሚዲያ መውጣት የግልሻል አይደል እነሱ አየሁኝ። ከዛ አንድ ቀን ግን ዋልድባ ገዳም አባቶች እንደተራቡ ንገሪ የሚል መልእክት መጣልኝና ተርበዋል። በህልሜ ነው ይሄን የዋልድባ አባቶች ተርበዋል ንገሪልን ተርበዋል ይለኛል። እና አንድ እህት ያለች በጣም ጎበዝ ክርስቲያንና የምትረዳቸው ለሷ ንገሪያት ነው የሚሉኝ። እኔ እኮ አላውቅም ይሄንን እንዴት አውቃለሁ? እኔ አውጌ ጥላ ይዘው ካህናቸው ንገሪልን የዋልድባ አባቶች ተርበዋል ምናምን ብለው ይነግሩኛል። ከዛ ሲሉኝ እኔ አላውቅም ስለሷ ታውቃለች ለሷ ንገሪያት ይሉኝ።
ከዛ እንደዛ ብለን አልኩኝ። ከዛ እንዴት እንደዚህ ለኔ አሁን እንደዚህ የምትለኝ ዋልድባ ምን ሆኖ ነው ምናምን አላውቅም ነበረ። እንደዛ አልኩኝ። ዝም ብዬ ያዝኩኝ ያችን ነገርና ጽፌ እሺ ቁጭ በል እንግዲህ አላውቅም እነግራታለሁ ለሷ ያየሁት ነገር ያው መንገር ግድ ይልሻል። ከዛ እሱን እንትና ነው የምትኩ ያልድባ አባቱ አልገረመሽ? በቅርብ ራሱ የገቢ ማሰባሰቢያ ነበራቸው። በእውነት በቅርብ ራሱ የገቢ ማሰባሰቢያ ሲደረግ እኔ ይኸውልሽ ሳምንት አንድ 15 ቀን ምናምን ብቻ ብዙ አልቆየም እኮ ወር ምናምን ሳይቆይ እኮ ነው ይሄ ገቢ ማሰባሰቢያ የእውነት መጣና ለዛ ላደረገችልኝ ሰው ሼር አረኳት። ዘመድኩ ማሰባሰቢያ ሲል በጣም ነው የተደነቀችው። የእውነት ነው የምነግርሽ። ምክንያቱም በቃ እኔ ራሱ ነው አይደለም ነግረሻት ነበር አንቺ ከዚህ በፊት ማለት መልክቱ ከተነገረሽ በኋላ ነግሬያታለሁና እሺ እውነት ነው አቁሜያለሁ እውነት ነው ምናምን አለችኝ። እሷማ አድርጋለች እኮ ማድረግ ያለባት ትረዳ ነበር አቁማ ትረዳ ነበር አቁማ ነበር እሷ ንገሪኝ ነው የተባልኩት። እና ያ እንደዛ ማሰባሰቢያ ሲባል ሼር አልኳት። በጣም ነው የተደነቅነው። እግዚአብሔር መልካም ነው እና ለካ ያያል በቃ አልኩኝና እሷ ራሱ በቃ እንዴ ሰማቷማ በደንብ ነግራሽ ነው እንጂ ማለት አለችኝ። ወንጀል ምናምን አለች። በዚህ አጋጣሚ ዘመድኩን በቀለ እግዚአብሔር ይባርከው በእውነት ያንን አየሁኝ። እሱን እንትን አልኩኝና ከዛ የቤተሰቦቼ እስቲ ከእናቴም ከአባቴም ወገን ሲኦል ያለውን ሰው አሳይኝ ብዬ ቁጭ አድርጌያለሁ። ጽፌ ቁጭ አድርጌላታለሁ ጥያቄ። እዛ ሲጀመር ይሄ በፊልም ላይ ለሆረር ምናምን በር የሚከፈት ታውቂያለሽ? ይሄን ቋቅ ብሎ የሚያስፈራ እንደሱ አይነት በር ተከፈተ ሲሆን ከዛ ልክ ሲከፈት ያየሁት እሳት ታስረሽ አትወጭ። ከዛ ጥልቁ ደግሞ ምን አይነት እንደሆነ ይሄ በቃ ምን አይነት አውሬዎች እንዳሉ የእውነት ከምልሽ በላይ በቃ ማለት እኔ በወቅቱ በቃ እብድ ነው የሆንኩት። አንብቼ ራሱ ከማልቀስ የተነሳ ራሴን ሁሉ አመን ሲኦል ምን አይነት እንደሆነ ጊዮርጊስ አይቻለሁ፣ ግን የዚህ ደግሞ ተለየብኝ። ይሄን ማየት አልችልም። ሰማዕቷን ጉድ ነው የምታሳይ። ይሄን ሁሉ ህልሜ ነው የምለው አታሳይኝ ይሄንን ማየት አልችልም ብዬ የቴልኩኝ ቤተልሔም ጋር ሄጄ እየየላለሁ ይሄን ጉድ ማየት አልችልም ሰማዕቷ ይሄን ጉድ ማየት አልችልም እያልኩኝ ጨዋለሁ። ከዛ እናቴ ሞታለች ብዬሻለሁ። ይሄንን ያየሁት ጳጉሜ 4 ነው አስታውሰዋለሁ። እናቴ በጳጉሜ 4 ነው የሞተችውና ልክ ያንን አይቼ መለስ ስል ልክ የካህናት ልብስ ለብሳ መድረክ ላይ ሆና ልክ ቄሶችን እንደሚያስተምሩት ብዙ ሰው አለ። ያ ሰው የመጣው ምንድነው ሰው ሊቀብር ነው። ያንን ሰው ሊቀብር መጥቶ እሷ ግን ቆማ ዛጋ ንስሐ ግቡ እያለች ታስተምራለች። ከዛ ያንን እንደዛ አስተምራ ጨርሳ ያንን የለበሰችውን የካህን ልብስ አወለቀችና በእጇ ይዛው በእኔ ጋለፈችና አታየኝም ወደ ቤተልሔም ሄደች። ያ ምንድነው ዝክሩን በኢዛን ቀን አልዘከርኩላትም ነበር እና ያንን አየሁኝ። እያንዳንዱ ጥያቄ ለፈለኩት ለጻፍኩላት ለጠይቋት ጥያቄ መልስ ሰጠችኝ። ከዛ በኋላ እኔ እሑድ ነበር መውጣት ያለብኝ። ዓርብ ማታ በቃ ሂጂ እሸኝሻለሁ በቃ ምናምን ብላኛለች። ይሄን ስላለችኝ በቃ ጨርሻለሁ ፈልገውን ነግራኛለች። ለጠይቋት ጥያቄ መልስ ሰጥታኛለች አልኩኝና ልወጣ ቅዳሜ ጠዋት እሑድ መውጣት ያለብኝ ቅዳሜ ጠዋት ልወጣ ስል ዓርብ ማታ በቃ ልብሴን አዘጋጃችኋለሁ በቃ የዛን ቀን ማታ ተኛልኩሽ። ትኩሳት ለቀቀብኝ። ብርድ አለኝ። ወባ እንደያዘው ሰው ላብስ ምጣርገኝ በቃ ልሞት ነው እንደዚሁ በዛ ላይ ራቡ ማለት ልሞት ነው እንደዚሁ በስማ ኧረ ሰማዕቷ ምን አድርጌሽው ምናምን ስል ለካ ያልቀሬ ልውጣ ብዬ ነው አንድ ቀን ቀድሜ ልውጣ። ከዛ ይቅር በይኝ አልኳት። ወዲያው ያ የሚያመኝ ምናምን ጥፍት አለ። ሰላም ሆንኩኝ። በሰላም ሱባኤን ጨርሼ ከዛ እሑድ ቀን ጠዋት ወጣሁ እሻለሁኝና እመቤታችን ግሸን ሄድኩት። በዛው ወደ ግሸን ሄድኩ። ከደሴም ቅርብ ስለሆነ በዛው ወደ ግሸን ሄድኩኝ። ግሸን እዛ ቆይቼ ልክ ኪዳነ ምሕረት ቀን ኪዳነ ምሕረትን እዘክራታለሁ። አንቺ ብቻ ሽቶጃ ለሞት የእውነት እና ኪዳነ ምሕረት ቀን ማታ ተደወለና ቢዛሽ መጥቷል ኤምባሲ ግቢ የሚል መጥቷል አሉኝ። ከዛ በፊት በጣም ብዙ ጊዜ ፈላቆብሻል። በጣም ብዙ ጊዜና ምልሽ ነገሮች ሁሉ ዝግትግት ነው ነበረ። ምልሽ ሁሉም ዝግትግት ያለ ነው። ፕሮሰሱ ቆይቷል በጣም ብዙ ጊዜና ሲንቀሳቀስ ነው ይገርመኛል። ያው ጀማሪዋ የሷ ነው። ከዛ ወደ ሰማዕቱ ሸኘች ምናምንና የዛ ኪዳነ ምሕረት ቁጭ ብዬ ግሸን ላይ ማታ ላይ ተደውሎ ወረቀትሽ መጥቷል በአስቸኳይ ነው የት ነው ያለሽ? ግሸን ነው ያለሁት በአስቸኳይ ነገ ጠዋት ውጪ እኔ ማርያምን ሳላከብር አልወጣም አልኳቸው። ከዛ በኋላ እሺ አክብረሽ ውጪ አሉኝ። እሱን አከበርኩኝና ወዴት መጣሁ መሰለሽ? ወደ ስሪንቃ አርሴማ ድጋሜ ተመልሼ ወደዛ አንድ ወር ነኝ ያለኝ ጊዜ እዛ ግን መጠየቅ አለብኝ። ምክንያቱም ራሱ ብርታት ራሱ ፈልጋለሁ የደክማት ጋር ከመጥላለች በጣም ደክሞኝ ነበርና የሄድኩበት ምክንያት በራሴ መንገድ እንዳለች
የእስከዛሬ ጥፋቴን አውቃለሁ፣ በኃጢአቴ ምክንያት የመጣብኝን አውቃለሁ። ግን እግዚአብሔር እንዳላሰናክልን እግዚአብሔርን እንዳላሳዝን ለነፍሴ የማይሆን ከሆነ በቃ ቢያስቀረውስ በቃ አስቀሪው ምናምን ብዬ ያንን እንትን አልኩኝ። እዛ ከገባሁኝ በኋላ 3 ቀን ሱባኤ ጠየኳት። ከዛ ወጣው 15 ቀን ይቀረዋል። ታገኘሽ በሶስት ቀን እሺ በቃ ምንም አላለችኝም። አመልክቼ መጥቼ እዛ እዚህ ፕሮሰሱ የነበረውን የመጣውን ሕክምና መስጠት አለብኝ፣ አሻራ መስጠት አለብኝ። ድጋሚ 15 ቀን የቀረኝ ያን ሁሉ አደረኩኝ። ያን ሁሉ ካደረኩኝ በኋላ ቀኑ ደረሰ። እዛ ኤምባሲ ገብቼ በ24 ነበር የገባሁት። ፈቃድሽ ከሆነ አስተካክሉ ምናምን ብዬ ጦቴ ውስጥ ስዕላቸውን የጊዮርጊስንም የአቡነ ተክለ ሃይማኖትንም የሰማዕቷንም አድርጌ የገባው። ከዛ ሁሉ ነገር የሚጠይቀኝ ጥያቄ ምናምን መለስኩኝ። በጣም ተደንቆ በቃ ምንሽ ብዙ እኔ አሁን እንደምታይኝ ቀጫጫ ነኝ። በዛ ላይ የዛ ጊዜ ደግሞ ከዚህ የባሰ ነበርኩኝና እነሱ ምንም ይሰጡኛል ብዬ አልጠበቅኩም። ግን እግዚአብሔር ስራው ድንቅ ነው። ይሁን ከሆነ በቃ ምንም ሰለማንም ሳላወራ ልጅሽ እመጣለሁ ያልኳት እዛ አርሴማ ጅማሬ ከሱ አይደለች። እዛ ሄድኩ እንትን ሲል በቃ ሁሉን ነገር ካለ በኋላ ኮንግራ ሲለኝ አላመንኩም። እንዴ ለኔ እንዴ ቢዘን በቃ እንትንሽን ቪዛሽን ፖስታ ቤት ወሰጂ ሲለኝ ኧረ በስመ አብ ብዬ ቀጥታ ወደ አርሴማ ነው። ወደ ታገለጠ ፕሮሰሶች ወደ አሜሪካ። ከዛ ወደዛ ወደ አርሴማ ሄድኩኝ። ሳመሰገንኳት ተመልሼ የመጣሁ እልሻለሁ። አሁን ያለሽበት ሁኔታ ጤናሽ ላይ በጣም ለውጣለሽ? አዎ በጣም ተሸኝቷል። ከዛ በኋላ ይሄን ነገሮችን ሁሉ ከጨረስኩኝ በኋላ በርሜል ጊዮርጊስ ሄድኩኝ ድጋሚ ተመልሰሽ። አሁን በ18 አሁን በቅርብ 2 ወር ምናምን ደርሼ ከመጣሁና ተመልሼ እዛ ሄድኩኝ። እሱንም አመሰገንኩት። እዛም ብዙ ነገሮችን መንፈሱን ሲሸኝልኝ ያሳየኝ ጥሩ ነገሮችን እንተናለ። እዛ አሁን እኔ በደንብ ያየሁበት ልብሴን ሼፒ ቀሚስ ምናምን ወርድ ነበር እንታይ በፊትማ የመቋቋል ምናምን እንዳለ እና ያንን ነገሮች ሼፒ ቀሚስ መልበስ ምን ያህል አጋንንት እንደሚስብ ምናምን ነው ያሳየኝ። እኔ ከዛ በጣም ብዙ ሼፒ ቀሚሶች ነበር መጣሁኝና ወዳሁን ያወጣኋቸው አለብሳቸው። ምክንያቱም ምን ያህል መንፈስ እንደገባብኝ በዛ ምን ያህል እንዳስጠይቀኝ እኔ የማውቀው ገባሽ። ብዙ ጊዮርጊስ በጣም ብዙ ትምህርት ያገኘሁበት ነው። እውነት ሰማዕቱ ይለያል። ምንም ብዙ ጸበል አይቻሉ ለጊዮርጊስ የትም የለም። እና ያን እነዛ መጥቼ እናቴ አይናቸውን ማየት አልፈለኩም። አይናቸውን እስከዛሬ ነው እንደ የሚለብሰው እያልኩ ማለት እና ብዙ ትምህርት አገኘሁበት። እግዚአብሔር የተመሰገነ ይሁን። ተንበርክኬ ብነግርሽ ደስ ይለኛል። ምክንያቱም ተንበርክኬ መሰክርልሻለሁ ስላልኳት ማለት ነው። እና ወደ መንበርከኩ ልሂድና ሌላ እድሜ ምን ያህል እንደሆነ አሳይታኝ እስከዛሬ እድሜሽ የተበላብሽን እድሜ ብላ 10 ዓመት ጨመረችልኝ። አይገርምሽም? እና በጣም ነው እንትን ያለኝና እስካሁን በዛ ክፉ በመንፈሳው እና 10 ዓመት ጨምሬልሻለሁ ብላ ጀምራ ሁሉ በየደመረች ይሄ ለዚህ ነበር እድሜሽ አንቺ የምትኖረው ይሄን ያህል ነበረ ካልኩሌት እያደረገች ማለት ነው። በሰው ተመስላ አንቺ አሁን እሱ ምን አስታውሻለሁ። ከዛ ይሄን ያህል እድሜሽ ነው እንደዚህ ያደረገችና 10 ዓመት ብለው ላይ ጨመረች። በ10 ዓመት ጨምሬልሻለሁ የተበላብሽን እድሜ አለችኝና ከዛ ሁሉን አልኩኝ በህልሜ ነው ሁሉ ማየውና እኔ ሰማዕቷ ከምልሽ በላይ እግዚአብሔር ይመስገን። አንዳንዴ ምስጋናን ማቅረብ ሲሳካልን ዞር ማለት ሳይሆን እግዚአብሔር ለሁሉም ነው ማስተላልፈውና ምስጋናን ማቅረብ ግድ ይላልና ለዛ ነው ተንበርክኬ መሰክርልሻለሁ ያልኳት። ይገባል እግዚአብሔር አትማ እኔ ቢሆን መንበርከክ አለችኝ። የሰማዕቷ በጣም እኔ በቻልኩት መጠን በእንባ ምልሽ ለሚዲያ እንዲህ በእንባ እንትን ስትይ ሌላ ነገር እንዳይመስል ብዬ ነው እንጂ ከምልሽ በላይ ጽዮን የእውነት ነው የምነግርሽና እግዚአብሔር ስራው ድንቅ ነው። ራሷ ጠርታ ነገሮችን ሁሉ ስታስተካክል ቀስ እያለች በረሳው ሰዓት አንድ ቀን 3 ዓመት ስራ ፈትቼ አንድ ቀን ሳይቸግረኝ ቤቴ ሳይጎድል ምንም ሳይቸግረኝ በቅድስት አርሴማ ምልጃ ጸሎት፣ በቅዱስ ጊዮርጊስ ምልጃ ጸሎት፣ በእመቤታችን ጸሎት እዚህ ደርሻለሁ። እግዚአብሔር ደግሞ የሚመጣውን የሚቀጥለውን ህይወቴን ደግሞ እሱ ነው የሚያውቀው። እሱ ነው የሚያውቀው። እግዚአብሔር በጸሎታችሁ አትርሱኝ። ለሚዲያችሁ ጋብዛችሁኝ የእግዚአብሔር ምስክርነት እንድመሰክር ስላደረጋችሁኝ በእግዚአብሔር ስም አመሰግናለሁ። ሚዲያችሁ ይደግ። እሱ ራሱ በጣም ቆንጆ ነው። ምግባር ማለት ለሚገባው እናንተ ከበፊት ያሳልፋችሁትን ህይወት መጥፎ እንደሆነ አውቃችሁ ዛሬ ግን እኛ ብቻ ድነናል ስለሌላው አይመለከተንም አላላችሁም። እኛ ድነናል ግን ሌላ ነፍሳትን ማዳን አለብን ብላችሁ በጣም ቆንጆ ፕሮግራም ነው የምትሰሩት።
እግዚአብሔር መጨረሻችሁን ያሳምር። አመሰግናለሁ። የምግባር ቲዩብ ቤተሰቦቻችን ሰማዕቷ ቅድስት አርሴማ ስራ እጹብ ድንቅ ነው። ለእህታችን ያደረገችልን ነገር በእውነት መንፈሳዊ ቅናት የሚያስይዝ ነው። ሰው ከምን በላይ ጥያቄ ኖሮት ወደ ሱባኤ ሄዱ ጥያቄው ተመልሶለት ሲመለስ ከዛ በላይ ምንም ደስ የሚያሰኝ ነገር የለውምና እስከ መጨረሻው ድረስ አብራችሁን ስለቆያችሁ እናመሰግናለን። እህታችንም ይቅናሽ፣ ጉዞሽ ላይ እግዚአብሔር ከፊት ከኋላ ይቅደምልሽ፣ የተረፈውን እድሜሽ ሰማዕቷን ቅድስት አርሴማን ታገለግይባት ደጇን የምትሰሪባት ያድርግልሽ። መልካም በረራ ይሁንልሽ እላለሁ። በረራሽም ስለደረሰ በዚህ አጋጣሚ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ በሌላ ፕሮግራም እንመጣለን። እስከዛው ሰላም እግዚአብሔር ከእናንተ ጋር ይሁን።